ወዳችኋለሁ ወዳችኋለሁ። ላደረጋችሁት ነገር እግዚአብሔር ብድራችሁን ይክፈለው። አሁን ደግሞ በተራው ሩትዬን ድግፍ አድርጋችሁ እንደያዛችሁ አሁን የሩታ እናት እንግዲህ ለሁሉም ከጎኗ ለሆኑ ቤተሰቦች ምስጋናን እያቀረበች ያለውን ነገር ተናግራለች። አሁን ሩታ ወደ እሷ እንደሚሄዱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ቻናሌ ላይክ ሳብ እያረጋችሁ አበረታቱኝ፣ አይከፈልበትም። ወደ ሀገሬ ልጆች ስደተኛታችሁ ነኝ ማለት ነው። እና እንግዲህ ሜላት የሩታ እህት ጋር ማዘሯ ሆነው መጥተዋል እና አዎ እንግዲህ ማለት አስተዋይ ሰዎች ናቸው የሩታ ማዘር። ባለፈው እኔ ራሱ ወላሂ እንኳን እነሱ እኔ በጣም ደስ ብሎኛል። እና ውድ ተመልካቾች እንግዲህ ሰው ቤት ነገር እያቋረጥኩ ነው 10 ጊዜ ማለት ነው። እና የሩታ ማዘር እንግዲህ ያለውን ነገር ተናግራለች። ሩታን ከጎኗ ሆናችሁ በቃ ላስደስታችኋት በጣም ነው ምስጋና ያቀረበችው። እንኳን እሷ ማዘሪቱና እኔ ለራሴ ወላሂ ነው የምላችሁ። ባለፈው ከዳኒና ጽጌ ተጣልተው እዛ ቦታ ውስጥ እኔ ሜሪ ሌሎችንም ሳይ በጣም ነበር የተናደርኩት። ማለት የሰው ልጅ ጓደኛው ማለት ስትደሰቱ ብቻ ከጎናችሁ የሚሆን ሳይሆን ስትከፉም ከጎናችሁ መሆን የሚችል ነው። እና ሜሪና ጽጌ ማለት ለሩታ አይታችኋል፣ ዱባይ ሁሉ ሳይቀር አብሮ ያሳለፏት ጓደኞች ናቸው። እና ለምንድን ነው እንደዛ እየተጣሉ እየተከፋ እያዩት ለምን ከጎኑ አልሆኑም? አቺ ሜሪ ተብዬቱ ወላሂ በጣም መገርም ሴት ይሆናል። አይታችኋል እንግዲህ እነሱን ለማለያየት እነሱ ወዲህ ለማድረግ ለማሽቃበጥ ሲባል ነበር ከነሱ ጋር ቻናሉን እነሱ ከፍተው ዛሬ ላይ የት ደርሳለች። ግን ዙራ አላየቻቸውም። አንድ ቀን ከሩታ ጎን ስትሆን አላየናትም። እህቴ ናት እያለ ያልነበር እንደስቀባጥር የነበረችው። እና አንዳንድ ሰዎች ሲኖራችሁ ብቻ ወደ እናንተ ወይም ደግሞ የራሳቸውን ጥቅም ለማራመድ ብቻ ወደ እናንተ ህይወት የሚመጡ ሰዎችን መለየት አለባችሁ። ድጋሚ እንደነዚህ አይነት ሰዎች ወደ ህይወታችሁ ማቅረብ የለባችሁ። ምናልባት ትንሱልሱሎችም ወላሂ እና አብርሽና ሩታ መጣላት በጣም እንትን ያሉበት ምክንያት ያቺ ሜሪ መጠታ ከማጣቆር ከጀመረች ወዲህ ነው በቃ እየተባባሰ የመጣውና በጣም ነው የሚደብረው እውነት ለመናገር ማለት ነውና ቢያንስ እንኳን ለሰው ላይ መልካም ባናስብ መጥፎ ነገር ግን ማሰብ የለብንም። የሰው ደስታ ባያስደስተን እንኳን ግን የሰው መከፋት ሊያስደስተን አይገባምና ብዙ ነገሮችን ትታዘባላችሁ። ግዴታ ይሄኛ ህይወት ስላላደላ አይደለም፣ ግን ነገ በኔም ነው በእኛም ሊመጣ ይችላል። እንደዚህ አይነት አስመሳይ ሰዎች ከባዶች ናቸውና ከጎኗ አንድ ቀን አላየንም። እርጉዝ ናት፣ ሰው ያስፈልጋታል። ሚዜ ነኝ ብላ ዱባይ ድረስ አይታችኋል ስታሽቃብጥ። እንደዛ ብዙ ነገሮችን አሳልፈው ነው የመጡት። ያን ሁላ ጊዜ አይደለ? እንዴት የሰው ላይ አንድ ቀን ከጎኗ አይሆንም? ተጣሉ ተብሎ አልሰማንም እኛ አይደለ እንዴ? እና በጣም ይገርማችኋል። አንዳንድ ጊዜ በእናንተ መከፋት ጊዜ ከጎናችሁ የማይሆነው ወይም ደግሞ ቶሎ የሚወጣው እናንተ መልካም ሰው፣ ጓደኛ፣ የቅርብ ሰው ያላችሁ ሰው ስለሆነ አብርሽ ለማጣላት ስትል አይታችኋል። ሩታ እህቴ ናት እያለ ነበር እንደዛ ስታጣላችሁ የነበረው የዛሬ አመት አካባቢ ማለት ነው። እና ዛሬ ላይ አለመኖሯ በጣም ይደብራል። ደግሞ አሁን ዲያኔና ጽጌን አለያይታ አይታችኋል። ሌላ ፍቅረኛ መጣሁ ብላ እነሱንም ደግሞ እያበጣበጠች ነው። እና እሷ የገባችበት ነገር በነገራችን ላይ ህይወቱም አያምርም። እና እንደነዚህ አይነት ሰዎች እንደተጠነቀቋቸው ይገባል። የጀማ ማለት ነው። ወዳጅና ጥላታችሁን መለየት አለባችሁ። የሳቀው ሁላ ዘመድ አይደለም፣ የሳቀው ሁሉ ጥሩ ሰው አይደለም። ገብቷችኋል አይደለም? እና እንደዚህ አይነት ነገሮች በህይወታችን ልናወጣቸውም ሆነ ልንጠነቀቃቸው ይገባል። ስለዚህ የሩታ እናት እንግዲህ እንደተናገሩት አወል ሰውን ለማለየት እንደ ሸይጣን ከመሀል እየገባችሁ እንትን የምትል ሰው ጥሩ አይደለም። ለምንድን ነው በዚህ ደረጃ እያለች ነው። ላደረጉላትም ደግሞ የአብርሽ እህት ቡዜ፣ እንዲሁም ኤልዱ፣ ሌሎችንም ጽጌን እንዳልኳቸው የእሷ ፕሮግራም ጊዜ ጽጌ ኑራ ሳያት በእውነት በጣም ነው እኔ በሩታ ቦታ ሆኜ ራሴ ወላሂም ባና ያነቀኝ። በቃ እንደዛ ስታለቀስ ሳያት እና እንደዚህ አይነት ነገር ሳይባቸው በጣም ነው ደስ ያለኝ። አዎ በቃ ይሄ ነው ሰው ማለት እና ጽጌን ለምን ብዬ ነበር። በእርግጥ ጽጌ በዛን ታይም ላይ ባትመጣ ራሱ የሚፈርድባት ሰው አልነበረም። ለምን የሩታ ዝግጅት ከመዘጋጀቱ ከአንድ ቀን በፊት ዳኒ ጋር ተጣልታ አይታችኋል። ቀለበት አላስርም ብላ ተጣልተው የተፈጠረውን አይታችሁ ነበርና እሷ ስሜቷ ትክክል አልነበረም። እኔ አልፈርድባትም፣ ግን ቢሆንም ያንንም ችላ መጥታለች እና ልትደነቅ ይገባታል። ጥሩ ናት ጽጌ፣ ምንም አትልም ማለት ነው። እና እንግዲህ ሩታ ደግሞ ትናንት በፈረንጁ ሰምታችሁ ከሆነ ፈረንጁ ራሱ አብሯት ከጎኗ ነበር እና ሲከራከርም ነበረ። በኋላ ግን ቀንጠስ ብሎ እነዛኞቹ እሷ የምጥላቸው ሰው ጋር ስላየችው እኔ እኮ እንደውም መወዳቸው ሰው ሁሉ ከጎኔ ራቁና እኔ ሰው አይወጣልኝም እንዴ ብዬ ነበረ ምናምን ነገር ብለው
አዝና እየተናገረ እሱም ደግሞ ያው ይቅርታ ልክ ነሽ ከጎንሽ አልነበርኩም እና አጥፍቻለሁ፣ ከአሁን በኋላ ግን ከጎንሽ ነኝ ብሎ ይቅርታ ጠይቋት አብረው ቪዲዮ ሰርቷል። አይታችሁት ከሆነ ከላያችሁ ደግሞ ከኔ ቪዲዮ ላይ ያለላችሁ ማለት ነው። እና ሰው ማለት እንደዚህ ነው ማለት መጀመሪያ ጓደኛ አትሆኑ። ጓደኛ ሆናችሁ ግን ያነሰው በወደቀ ሰዓት ትታችሁ መሄድ ይሰብራል። ለምን ያነሰው ምናልባት እንደ እናንተ ሊያስመስል ላይሆን ይችላል። የቀረባችሁ ከሆነ በንጹህ ልቦ ቀርባችሁ ከሆነ እናንተ እነሱ በወደቀ ቁጥር ትታችሁ ተመከዱ አይነት ሰዎች ከሆናችሁ ወይ ደግሞ ለሱ ችግር እንትን መባያ አልሐምዱሊላህ ጉንፋን ሊይዘኝ ነው መሰለና እንደዛ ከሆነ ደግሞ ያው ትንሽ ከበድ ይላል። ስለዚህ ያው የሰው ላይ ማለት ጓደኛ ሲባል ዝም ብሎ አይደለም ሲኖረን ብቻ የሚያጨርስ ጓደኛ ወይም ደግሞ ስንደሰት ብቻ አብሮ ሆይ ሆይ የሚል ሳይሆን ሲከፋንም ከጎናችን መሆን አለበት። ገንዘብ እኮ አይደለም የሰው ላይ ገንዘብ ስጡና ሳይሆን ግን ያነሰው አሁን ሩታ ገንዘብ አይደለም ከማንም የምትፈልገው ግን ሰው ያስፈልጋታል። እንደያችሁት እንግዲህ ባሏ ያ ሁሉ ትውስታዎች ሁሉ ተበለሻሽተው ተቀይሮ ዛሬ ሌላ ሰው ጋር እንግዲህ እየተላላጠ ያያችሁት ነው። ደግሞ የእሱ ቅርብ ጓደኞች የእሷ ቅርብ ጓደኛ የሚባሉት ከእሱ አርቀዋል። ማንም የላትም አሁን ላይ ኢላ ማርክ በስተቀር ማርክን ራሱ ባለፈው ከጎኗ ለምን ሆነ ብለው ወዲያ ሲያረጉት እሱን ራሱ ሊያጣሉት ማለት ነው። ብዙ ነገር ዱተውበታል። ያንን መቶ እሱን ነው ያንን መቶ እሱን ነው። ጭራሽ ትናንት አንድ ቢኒ ነው ማነው የሚባለው አንተ ነህ በመለያየታቸው ምክንያት ይሆን ከኋላለው ድፍረቱ ራሱ ማለት ነውና በጣም ባለጎች ናቸው። ያንም ለጥቅም ነው። ሁሉም ሰው ለጥቅም ነው የሚፈልጋችሁና የሚቀርቧችሁን ሰው ወደ ህይወታችሁ መጠንቀቅ አለባችሁ። ምናልባትም ለራሳቸው ጥቅም ቀርበው የእናንተንም ህይወት አበላሽተው የሚሄዱ ሰዎች ስላሉ እና እንዳልኳችሁ ሰው ከሆናችሁ በራሳችሁ እንዲደርስ የማይፈልገውን ሰው ላይ አታደርጉ። ሄርሜላ ኢንሻአላህ በቅርቡ እጇን ታገኛለች። ማንም አስለቅሶ እንትን ሊሆን አይችልም። በእርግጥ እኔ ምክንያት አይደለሁም ትላለች። እሷ ምክንያት መጀመሪያው እሷ ምክንያት አይደለችም። ነገር ግን አሁን መጥታ እንደዚህ እንዲለያዩ የመጨረሻ የክስ ወረቀት ሁሉ ያደረሰችው ማናት? ሄርሜላ ናት። ስለዚህ ማንም ሰው የዘራውን ነው የሚያጭደው። ደግሞ ምን አይነት የወረደ ናት ወላሂ። አይታችኋታል አይደል? የታንት አልጋ ውስጥ እየገባ እሷ እኮ ትፈልገዋለች። ከንፈሩን ለማሳም እኮ ነው ሀሳቧ ራሱ እንዴት እንደሚያደርጋትና እውነት ለመናገር ሴት መሆን ራሱ የሚዘገነንበት ሁኔታ ነው። ሴት ላይ ክብሯን ስጠብቅ ነው። ክብሩን ያልጠበቀ ሰው ሁሌ መዋረድ ነው። ሩታ ራሱ ወደድኩት ባለችው ነገርም ይጸጽታት አልገባችሁ። እንኳን ጭራሽ በሱ ይችልክ ከሰው ላይ ገብቶ መላላጥ ማለት ነውና እንዲህ አይነት ሰዎች አላህ ስራቸውን ይስጣቸው። ለማንኛውም ቻናል እንዳይከሰብ አድርጓት ትርሱ።